ክብር ለኢየሱስ ክርስቶስ ይሁን። ዛሬ ደግሞ እግዚአብሔር ይረዳናል። ያዘጋጅልንን በረከት እንቆርሳለን። መጀመሪያ ግን እንደዚህ እናርግ እስቲ እንነሳና ከመቀመጫችን ላይ ምንካፈለው የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ደስ አይልም? ይሄ ቃል አይጣፍጥም ወገኖቼ ሆይ? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይጣፍጣል አይደለም? እግዚአብሔር አምላክ ይባርካችሁ። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ችን ያዙ፣ በደንብ እንድትይዙ ብፈልገው ዛሬ የእግዚአብሔር ኃይልና የእግዚአብሔር ጥበብ የተገለጠ። የት ጋር ተገለጠ የእግዚአብሔር ኃይል? የት ጋር ተገለጠ የእግዚአብሔር ጥበብ? ይሄንን ያዙ። ይሄን ከያዛችሁልኝ ወገኖቼ ሆይ በጣም ትልቅ ነገር እንደሆነ አምላኬን በውኑ አመሰግነው ዘንድ አይገባምን? ወገኖቼ ሆይ አሜን። እንደው ካላስቸገርኳችሁ እንደው ጮክ ብላችሁ ዛሬ እንድትይዙት በጣም የምፈልገው ቃል ስለሆነ እስቲ ጮክ ብላችሁ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው በሉ እስቲ። እንደድገመው እስቲ። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ታዲያ አንድ አሁን ያነበበውን ገልበጥ አድርገን አንድ ቃል ብናነብ ጥሩ ነው። ይሄው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 እናንብባ። እንደዚህ ይላል። በኢየሱስ ክርስቶስ ስም አነባዋለሁ። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር አለ። እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያው ስለ ቆሮንቶስ ቤተክርስቲያን ብዙዎቻችሁ እንደምትረዱት ይመስለኛል ሐዋርያው ጳውሎስ የመሰረታት ቤተክርስቲያን ነች። የቤተክርስቲያኗም በዋና መጋቢነት ሆኖ እያገለገለ በደብዳቤም እየላከላቸው እንደገና በመካከላቸው ያስተምራቸው የነበረ ሐዋርያው ጳውሎስ ነው። እቺ ቤተክርስቲያን የቆሮንቶስ ቤተክርስቲያን ስናነበው በጣም በልዩ ልዩ መከራና ችግር ውስጥ የምታልፍ ቤተክርስቲያን ነች። በጣም የእግዚአብሔር ጸጋ እንደ ጉድ የፈሰሰባት ቤተክርስቲያን ነች። ተአምራቱ፣ ፈውሱ፣ ትንቢቱ፣ ጸጋው፣ በረከቱ በቃ የፈሰሰባት የሞላባት ቤተክርስቲያን ነች። በዛው ደግሞ ያልተናነሰ ደግሞ ዓለም ኮተቷን ደግሞ ይዛ ገብታ እኩል ውስጥ ደግሞ እንደዚህ በቃ አለ አይደለም በውስጡ የሚመላለሱባት ደግሞ ቤተክርስቲያን ነች። ስለዚህ በዚች ቤተክርስቲያን ውስጥ ሐዋርያው ጳውሎስ በጣም ደክሟል። በጣም ደግሞ እግዚአብሔር ፍሬ እንዲያፈራም ደግሞ አድርጎታል። እግዚአብሔር ይመስገን። መቼስ የሚባለው ነገር የሚሰበከው ስብከት ሁሉንም ሰው ደስ ማሰኘት ለሁሉም ሰው መረዳት ሊኖር ባይችልም ግን የእግዚአብሔር የሆኑ ሰዎች ደግሞ እዛ ውስጥ ይገኛሉ። የእግዚአብሔር የሆኑ ነገሮች ደግሞ እዛ ውስጥ ይገኛሉ። እግዚአብሔር ያዘጋጃቸው ሰዎች ይገኛሉ። እግዚአብሔር አምላክ የተመሰገነ ይሁን። ማዳን የሚችል ኃይል፣ መለወጥ የሚችል ጥበብ ለእያንዳንዱ ክርስቲያን ለእያንዳንዳችን የሚያስፈልገን ዋና ነገር ነው ወገኖቼ ሆይ። ማዳን የሚችለው ኃይልና ከዳንም በኋላ ደግሞ ሕይወታችንን መለወጥ የሚችለው ጥበብ በመስቀል ላይ ተገለጠ። በመስቀል ላይ ዋለ። በመስቀል ላይ ተቸነከረ።
በመስቀል ላይ ደሙን አፈሰሰ። በመስቀል ላይ ስለ ኃጢአታችን ራሱን አሳልፎ መስዋዕት አድርጎ ሰጠ። መስዋዕት የሆነው በመስቀል ላይ ጌታ ኢየሱስ ክርስቶስ ራሱ ነው። መስዋዕቱንም ደግሞ ያቀረበው ራሱ ኢየሱስ ክርስቶስ ነው። በብሉይ ኪዳን የነበሩ ካህናት መስዋዕት ያቀርባሉ እንጂ እነሱ መስዋዕት አይሆኑም። መስዋዕቱን ያቀርቡና ለኃጢአተኞች የኃጢአት መስዋዕት ያደርጋሉ፣ የምስጋና መስዋዕት ያቀርባሉ። ነገር ግን ኢየሱስ ክርስቶስ ወገኖቼ ሆይ መስዋዕቱን አቀረበ፣ ራሱ መስዋዕትም ሆነ። ስለዚህ ድንቅ የሆነው ሚስጥር እዚህ ጋር ምን አለ መሰላችሁ? መለወጥ የሚችል ኃይል ስላገኘን ነው እኔና እናንተ አሁን ዛሬ እዚህ የተቀመጥነው። መለወጥ የሚችለው ኃይል አግኝቶን ነው እንጂ አንመጣም እኮ። መለወጥ የሚችለው ኃይል ማዳን የሚችለው ኃይል አድኖናል። ማዳን የሚችለው ኃይል አድኖናል። መለወጥ የሚችለው ጥበብ ደግሞ አግኝቶናል። ግን እንደሚገባ ተለውጠናል ወይ ወገኖቼ ሆይ? ተለውጠናል ወይ? ድነናል? አዎ እግዚአብሔር ይመስገን። በጌታ በኢየሱስ ክርስቶስ አምነን ስማችን በሕይወት መጽሐፍ ላይ ተጽፏል። እግዚአብሔር ይመስገን። ግን ከዛ በኋላ እንድንለወጥ እና መለወጣችን የአንድ ጊዜ አይደለም ወገኖቼ ሆይ፣ በየጊዜው ነው። ከላያችን ላይ የሚቀረፉ ነገሮች አሉ። በፈቃደኝነት ለመለወጥ ልባችንን ለእግዚአብሔር አስገዝተን በቃሉና በጸሎት እየተጠጋን በሄድን ቁጥር እየተለወጥን እንሄዳለን። ግን አንድ ጥያቄ አለ፣ እኔም ጋር እናንተም ጋር። ዘመንን አስቆጠርን፣ ዘመናትም አለፉ፣ ክረምቱም አለፈ፣ በጋውም መጣ፣ መከሩም አለፈ ወገኖቼ፣ ጊዜው ሄደ፣ እንደገና ነገሮች ተለዋወጡ። እኛ ግን ተለውጠናል እንደሚገባ? መቼስ ወገኖቼ ሆይ መዳን ሁላችንንም ድነናል። ስማችን በሕይወት መጽሐፍ ተጽፏል። መለወጣችን ግንና ማደጋችን በመንፈሳዊ ሕይወታችን ደግሞ እጅግ ወሳኝ ነገር ነው። እማያድግ ልጅ ያለው ወላጅ ምን የሚሰማው ይመስላችኋል? ማለት በ10 ዓመቷ ጡጦ ተሞልቶ የሚሰጣት ልጅ ከሆነች በ15 ዓመቱ ወላጆች ልጃቸው መሆኑን ይክዱታል? አይክዱትም። ግን ልጃቸው ነው። ልባቸው የሚያዝንበት ልጃቸው ነው። ልጃቸው ነች። ልባቸው የሚያዝንባት ልጃቸው ነች። አልፎም ተርፎም እንደው ሰው ፊት ልጄ ብሎ ለማቅረብም እምታሸማቅቃቸው ልጃቸው ነች። የሚያሸማቅቃቸው ልጃቸው ነው። በ10 ዓመቱ አልቆም ብሎ በሰውነቱ እየተሳበ ቢመጣ ወላጆች አይጥሉትም፣ አያወጡትም። ልጅ ነው፣ ግን የሚያፍሩበት ልጅ ነው። ምን መሆን አለበት? ጤናማ የሆነ ልጅ ጊዜውን ጠብቆ በሚሰጠው ምግብና እንክብካቤ ውስጥ ያድጋል። እንደዚሁ ነው መንፈሳዊ ነገር ወገኖቼ ሆይ ማደግን ይጠይቃል። ለምንድን ነው የማናድገው? እስቲ ማዳን በሚችለው ኃይል ኢየሱስ ክርስቶስ አገኘን። መለወጥ ግን በሚችለው ጥበብ ውስጥ ሕይወታችን እንዲያልፍ አንድ ነገር ይፈልጋል፣ ፈቃደኝነትን፣ የእግዚአብሔርን ሐሳብ እና ፈቃድ መታዘዝን፣ እሺ ማለትን፣ ቁጭ በሉ ሲለን ቁጭ ማለትን፣ ሂዱ ሲለን መሄድን፣ ጸልዩ ሲለን መጸለይን፣ ቃሌን አንብቡ ሲል ቃሉን ማንበብ፣ እግዚአብሔር የሚፈልገውን ነገር እያወቅን አለመታዘዝን ስንለምድ ባለመታዘዝ ውስጥ ምኞቶቻችንን እያደረግን እግዚአብሔር ምንም እንደማይለን እየመሰለን ዘመናችንን ከቆጠረብን ወገኖቼ ሆይ ያ ትልቅ መንፈሳዊ ችግር ውስጥ ያስገባናል። ሁል ጊዜ ወገኖቼ ሆይ ሁል ጊዜ ወደ መስቀሉ እንድንመጣ እና የመስቀሉን ኑሮ እንድንለማመድ የሰራዊት ጌታ የልዑል እግዚአብሔር ፈቃዱ ነው። አያችሁ ወገኖቼ ሆይ አንዳንድ ጥቅሶችን እናያለን። እነኛ ጥቅሶች ውስጥ አሁን ከምንነጋገረው ነገር ጋር ጥሩ መረዳትና
አንድ ነገር አንድ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ዕውቀት የእግዚአብሔርን ፍላጎት መጨበጥ የምንችል ይመስለኛል። ስለዚህ ሁላችንም ብናወጣው እኔ ነግራችኋለሁ፣ ግን እንደው ጊዜውን ለመጠቀም እናንተ ማስታወሻ ያዙ። እኔ ነግራችኋለሁ፣ ጥቅሱንም ቦታውንም ነግራችኋለሁ። እናንተ ዝም ብላችሁ ምን አድርጉ መሰላችሁ ወገኖቼ? ወይ ማስታወሻ ከያዛችሁ ማስታወሻ ብትይዙ ጥሩ ነው። ገላትያ ምዕራፍ 5 ቁጥር 24 ላይ እንደዚህ የሚል ቃል አለ ወገኖቼ ሆይ እንደው በጌታ ፍቅር ነው የምጠይቃችሁ። ከኔ ጋራ ብትሉት ደስ ይለኛል። ይኸው የክርስቶስ የሆኑቱ በሉ እስቲ ስጋን ከክፉ መሻቱና ከክፉ ምኞቱ ጋራ ሰቀሉ። ይሁላችሁ እቺ ቃልና ይኸው ማዳን የሚችለው ኃይል መጥቶ አድኖናል። መለወጥ የሚችለው ጥበብ ሲመጣ ወደዚህ ነው የሚያመጣን። የክርስቶስ የሆኑቱ የክርስቶስ የሆነው ስጋ ምን አለው? ክፉ መሻት አለው፣ ክፉ ፍላጎት አለው። ክፉ ምኞትና ክፉ ፍላጎት መሻት ማለት ፍላጎት ማለት ነው፣ መፈለግ አለው። ይሄንን የክርስቶስ የሆኑት ምን አድርገውታል? የዛሬ 2000 ዓመት ከክርስቶስ ጋር እንደተሰቀለ በእምነት ቆጥረዋል፣ ወስደዋል፣ ተቀብለውታል። በቃ ለዚህ ምን ይላል? ለኃጢአት ሞተን ይላል ለጽድቅ እንድንኖር ክርስቶስ በመስቀል ላይ ኃጢአታችንን ተሸከመ። ለምን? ኃጢአት ለሆነ ነገር እንድንሞት ማለት የሞተን ያክል እንደማንችል ኃጢአትን ለኃጢአት ሞተን ለምን እንኑር? ለእግዚአብሔር ጽድቅ እንኑር፣ ለመልካም ነገሮች ማለት ነው። እንግዲህ በሕይወታችን እነኚህ ነገሮች ወሳኝ የክርስትና ማዕከል ነው። አንዳንድ የባይብል ስኮላር እንደሚናገሩት ወገኖቼ ሆይ መስቀሉ ማለት የኢየሱስ ክርስቶስ ሞትና ትንሣኤ ማለት ከኦሪት ዘፍጥረት እስከ ራእየ ዮሐንስ ድረስ ያለው የመጽሐፍ ቅዱስ ዋናውና ትልቁ መካከለኛው እውነት ነው ይላሉ። እውነት ነው። በጣም ትልቅ ምስጢርም የሞላበት እውነት ነው መስቀሉ። ሁሉ ነገር የተጠቀለለው እዚህ ጋር ነው። አያችሁ፣ በኤደን ገነት እያሉ ስጋውያን ሰዎች አልነበሩም። አዳምና ሔዋን መንፈሳውያን ሰዎች ነበሩ። ስጋዊ ሰው የሆኑት የክርስቶስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉ። እንግዲያውስ የክርስቶስ የሆኑት ከሰቀሉ ወዴት ልንመለስ ነው ማለት ነው? ወደ ተፈጠርንበት እግዚአብሔር ከኛ ጋር ሊኖር ወደሚችልበት ወደ እግዚአብሔር ሐሳብና ፈቃድ ወደ ሞላበት ሕይወት እንድንመለስ ማለት ነው። የክርስቶስ ነኝ። አዎ፣ እንግዲያውስ ስጋዬም ሰልጥኖ የእግዚአብሔር መንፈስም አብሮኝ ሆኖ መከራዬን እየበዛ ጭንቀት የሆነ ኃጢአት አደርጋለሁ። እንደገና አንበረከክና ጌታ ሆይ ማረኝ እላለሁ። ጌታ ይምረኛል፣ እነሳለሁ። 2 ቀን እውላለሁ። አንድ ነገር ውስጥ ወድቃለሁ። አንድ ነገር ውስጥ ወድቃለሽ። አንድ ነገር ውስጥ ወድቃለህ። እንዳጠፋን ኃጢአት እንዳደረግን መንፈሳችን ህሊናችን ይመሰክርብናል። እንኳን ህሊናችን አይደለም ጌታን የማያውቀው ዓለማዊ ነው የምትሉት ሰው ነገሩን በትነግሩት ነው የሚላችሁ። ኃጢአት ነው፣ የተገለጠ ነገር ነው። ስለዚህ ምን ይሆናል መሰላችሁ ወገኖቼ? ወይ ስንወድቅ ንስሐ ስንገባ ስንወድቅ ለካ ነገሩ ወዲህ ነው። ከእያንዳንዷ ከምንወድቅባቸው የኃጢአት ፍሬዎች ጋር ስንታገል ሳይሆን ዘመናችን መፍጀት ያለብን የሚያፈራውን ያንን መከራ የሚያፈራውን ከውስጡ የሚነቀለው ለኃጢአት ስንሞት ነው ወገኖቼ ሆይ። እንደዚህ እኮ ነው ወገኖቼ ሆይ። አይደለም ካልሆነማ እንደዚህ ይሆናል፣ ካልሆነ እንደዚህ ነው ወገኖቼ ሆይ። በጣም የምንወደው ነገር አለ።
ያ የምንወደው ነገር ደግሞ እግዚአብሔር እንደማይወደው እናውቃለን። ምን ይሆናል መስላችሁ? እየወደድነው ኃጢአት ነው፣ ግን በጣም እየወደድነው በቃ አናደርገውም። ያንን ያ ምን መስላችሁ? ያ መከራ ነው። ይሁላችሁ የሚጎዳውን ነገር ሕፃን ልጅ እሪ ቢል አትሰጡትም አይደለም? ለምንድን ነው? ስለከለከላችሁት ነው እንጂ ይፈልገዋል። እንደዛ ሕፃን መሆን የለብንም። እሪ እያልን መከልከል የለብን። እያለቀስን አይደለም መከልከል ያለብን። ጠልተነው ተጸይፈነው ኃጢአት መሆኑን አውቀን እንጂ እየወደድነው ከሆነ እንዲህ ይሆናል ክርስትናችን። ኢየሱስ ክርስቶስን ወድጄው ልገዛለት ከውስጥ ባለው ማንነቴ ፈቃድ ሳይሆን ገሃነምን ፈርቼ ወድጄ ነው መከተልህ፣ ወድጄ ነው ማገለግልህ፣ ወድጄ ነው የምዘምረው፣ ገሃነምስ ብጥለኝ እያልኩኝ ከሆነ ገና ክርስትናችን ጤነኛ አይደለም ወገኖቼ ሆይ። ለምን መሰላችሁ? እስቲ አንድ ነገር አሁን ስነግራችሁ በደንብ ነው የምትረዱልኝ ወገኖቼ ሆይ። አዲስ ኪዳን አልተጻፈም። መጽሐፍ ቅዱስ የዛን ጊዜ የሚባለው ነገር ብሉይ ኪዳን ነው። እሱ ደግሞ ቶራ ነው ያለው። እሱ ደግሞ የት ነው ያለው መስላችሁ? ቤተ መቅደስ ውስጥ ነው ያለው። በአይሁድ ሲናጎግ ቤተ መቅደስ ውስጥ ነው ያለው። ሐዋርያቱ እጅ ላይ ምንም ነገር የለም። ኢየሱስ ክርስቶስ አስተማራቸው፣ ነገራቸው። ወዲያው ይሳሳታሉ። ከዛ በኋላ መጨረሻ ላይ እሞትና እነሳለሁ ሲላቸው ጠፋባቸው። በገለጥ ተራራ ላይ ወስዶ ክብሩን አሳይቷቸው ወርደው ጠፋባቸው። 5 እንጀራ 5,000 ሰው እያበላ ጠፋባቸው። ክብሩን እያሳያቸው እየነገራቸው ጠፋባቸው። መጨረሻ ላይ እሱ ሞታችንን ሽሮ ሰይጣንን ሲኦልን ዓለምን ሰይጣንን ኃጢአትን አሸንፎ ከተነሳና ከሄደ በኋላ እነሱ ደግሞ ሲያዩ በቃ እንሄዳ ወደ አሳችንን ብለው ተመልሶ ሄዱ። እንደገና ኢየሱስ ክርስቶስ ወዳሉበት ቦታ መጣና እባካችሁን በጌታ እንድታስተውሉ ፈልጋለሁ። ጴጥሮስን አገኘው። ካድከኝ አይደለም አላለው። ጥለኸኝ ሄድክ አይደለም አላለው። ይሄን ሁሉ ነገር ነግሬህ ትንሽ አታስታውስም አላለው። 3 ዓመት ሙሉ የነገርኩን አንድ ነገር ውስጥ የለም አላለው። መጣና ትወደኛለህን አለው። እቺን ያዟ። ታገለግለኛለህ ጴጥሮስ አላለው። ትወደኛለህን አለው። አዎ ጌታ ሆይ እንድወድ ታውቃለህ። ግልገሎችን ጠበቅ። ትወደኛለህን? አዎ ጌታ እንድወድ ታውቃለህ። እሺ ጠቦቶችን ጠበቅ። ትወደኛለህን? በጎች ለምንድን ነው እሱ ለአገልግሎት አይደለም እንደ ሐዋርያነት የተቀባው? ተመልከቱ ወገኖቼ ሆይ አሮጌው ሰዋችን ሲሞት በመጀመሪያ በሕይወታችን የሚገለጠው ነገር ቢኖር አሁን ከወደድነው በላይ ኢየሱስ ክርስቶስን እግዚአብሔር አብን እግዚአብሔር መንፈስ ቅዱስን መውደድ እንጀምራለን። የትእዛዝ ሁሉ ፍጻሜ ብሉይ ኪዳን ነቢያቱና ሕጉ ሁሉ ተሰቅለውበታል ያለው ኢየሱስ ክርስቶስ አንድ ነገር ነገራቸው። ጌታ ሆይ መምህር ሆይ ከሕግ ማንኛይቱ አለው? እግዚአብሔር አምላክን በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ። ከዚህ ጋር የተካከለችው ሁለተኛይቱ ትእዛዝ ባልንጀራህን እንደ ራስህ ውደድ የምትለዋ ናት። በዚህ ብሉይ ኪዳን ነቢያትም ሕጉም ተሰቅለዋል ማለት ሕጉ ማለት የብሉይ ኪዳን መጽሐፍ በሙሉ ነው። ነቢያት የጻፉትም ሙሴ የጻፉትም ጠቅላላ። እንግዲያውስ ወገኖቼ ሆይ ሐዋርያቱ እጃቸው ላይ ምንም አይነት ነገር ሳይኖር ምንም ቃል በእጃቸው ላይ የተጻፈ ነገር ሳይኖር ማገልገል የቻሉበት ምስጢር ምንድን ነው? ከዛ ከደብረ ዘይት ተራራ ላይ ወርደው ከመጡ በኋላ የእግዚአብሔር መንፈስ በላያቸው ላይ ከወረደ በኋላ ያ 3 ዓመት አብሯቸው የነበረውን ጌታ እጅግ በጣም ቋንቋ በማይገልጠው ፍቅር ስለወደዱት እኔን ከክርስቶስ ፍቅር ሰው ነው፣ መልአክ ነው፣ በሽታ ነው፣ ያለው ነው፣ የሚኖረው ነው፣ የሚመጣው ነው፣
ምንም ነገር ከፍቅሩ አይለየኝም አሉ። ለካ አገልግሎት ቃል ማወቅ መጥቀስ በተለይ በዚህ ዘመን አቤት የሚጣፍጥ ቃል ብዛቱ፣ አቤት ሲያምር ስብከቱ አይነት፣ አቤት ሲያምር በየዓለም ሁሉ ላይ ያለው በጣም ያምራል። ግን ወደኸው ነው ወይ የምታገለግለው ወይስ ከጀርባ ከምትናገረው ቃል ጋር ያዘልከው ሌላ የለጣጠፍከው የምትጎትተው ነገር አለ? ወገኖቼ ሆይ ይኸውላችሁ እንዴት ሰው እስር ቤት ገብቶ ስለ ኢየሱስ ሲናገር ተቀጥቅጦ ደም በደም ሆኖ እግሩ በእግር ብረት ተጠርቆ ቆሞ በኩለ ሌሊት በውድቅት እግዚአብሔር ሆይ ያለ ማመስገን። እኔ ይሄንን ነገር ጠይቄያለሁ ወገኖቼ ሆይ መጠየቅ ስላችሁ ግራ ገባኝ፣ በቃ ጨነቀኝ። የእውነት ነው የምነግራችሁ ጨነቀኝ። እንዴ ተቀጥቅጬ አይደለም ሰው ቢገላምጠኝ እኮ እኔ መተኛት አልችልም። እንዴት ነው እሱ ወገኖቼ ሆይ ትንሽ ሰው ቢሰድበን እንዴት ምን ሆነው? ሰዎቹ ተቀጥቅጠው ተገርፈው እስር ቤት ሆኖ እንደገና በእግር ግን ታስረው እያሉ ያመሰግናሉ። ምንድነው ሚስጥሩ? ይወዱታል። ከምንም ነገር ተነስተው አይደለም የሚያገለግሉት ወገኖቼ ሆይ ለኃጢአት ይሁላችሁ የክርስቶስ የሆኑት እነኚህ ሰዎች ስጋቸውን ከክፉ መሻቱ እና ከክፉ ምኞቱ ጋር ሰቅለውታል። ስለዚህ እንደዚህ ይላሉ ከክርስቶስ ጋር ተሰቅያለሁ። እንዴ ይሄው አብረህን አይደለም እንዴ ያለው እየበላ እየጠጣ ከኛ ጋር ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኜ አልኖርም። ሰውየው እያየሁት አይደለም እንዴ? አሁን በስጋ የምታዩኝ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። አንተስ የለውም። ምን ሆነሃል? የዛሬ 2000 ዓመት ከክርስቶስ ጋር ክፉ መሻቴና ምኞቴ ተሰቅሏል። የኢትዮጵያ ቤተክርስቲያን በዓለም ላይ ያለ ቤተክርስቲያን የጴንጤ ሁሉ ችግር የስጋችን አለመሰቀል ነው። ይሄን በሕያው እግዚአብሔርና በእናንተ ፊት እነግራችኋለሁ። እንዴት ነው እሱ የስጋችን አለመሰቀል? አሮጌው ሰዋችን ስላልሞተ ያዙ። አንደኛ እኔ እንዴት ነኝ ብላችሁ ከፈለጋችሁ እኔም ራሴን በዚህ ውስጥ ያለው ቂመኛ ነህ፣ ጥላቻ በውስጥ አለ፣ እያየኸው እንዳላየ ሰው ታልፋለህ፣ እያለህ የለኝም ትላለህ፣ እያወቅህ አላውቅም ትላለህ፣ ቂም ይዘሃል። እስቲ እያንዳንዳችሁ እኔም ራሴን ጠይቃለሁ። ሞባይላችን ላይ ዩቲዩብ አለ። ዩቲዩብ ላይ ማዕት ስብከት አለ። ይመጣል ስብከት ይመጣል። እማትወዱት ቂም የያዛችሁበት ካለ ቶሎ ወደፊት ነው አይደለም ነው እዛው መልሶ ለራሳችሁ። እምጠላው ዘማሪ ካለ አለፍ ነው የምታረቀው። ትንሽ ሰሞኑን ቅር ያለ ሰው አለ። ከዛ ጋር ሲመጣ አይተህ ሰላም ያላለህን ሰው በዚህ በኩል ያጠፋህ እያልክ የምትሄደው ይሄንን ሰው ኢግኖር ለማድረግ ነው። ምንድነው እሱ? አሮጌው ሰው አልሞተም። ለኃጢአት ሞተን ለጽድቅ አይደለም የምንኖረው፣ ሁለቱንም ይዘናል። ወገኖቼ ሆይ እንደዚህ ይላል ሮሜ ምዕራፍ 6 ቁጥር 6 ይነበባ ከእንግዲህ ወዲህ ለኃጢአት እንዳልገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ማይሰበከው ለምን እንደሆነ አላውቅም፣ የማይነገረው ለምን እንደሆነ አላውቅም። አስተውሉ፣ አልናገርም ምንም ነገር። ሁላችሁም እንደገና መጽሐፍ ቅዱሳችሁን አንብቡ። ጠብቃችኋለሁ። ጨርሱና አንብቡ ቀስ ብላችሁ። እሺ ከኔ ጋር ደግሞ እናነበረን አብረን። የኃጢአት ከእንግዲህ ወዲህ ለኃጢአት እንዳልገዛ በሉ እስቲ። የኃጢአት ሥጋ ይሻር ዘንድ አሮጌው ሰዌ እንበል እስቲ ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ
ከኃጢአቱ ጸድቋል። ወገኖቼ ቆይ ይውላችሁ፣ አንድ ሲደመር አንድ ይሆናል አይደል የሚባለው በአማርኛ እንደዚህ? አንድ ሲደመር አንድ ይሆናል ስንት ነው እሱ? ሁለት ነው አይደለም? ሁለት እንደሆነ እኔም እናንተም እናውቃለን። አይ ወንድም ፋሲል አንድ አይደለም? አዎ። እንግዲህ የተጨመረበት አንድ አይደለም? አዎ። ታዲያ ትልቅ አንድ ነው እያለ 10 ዓመት መቆየት የሚችል ሰው አለ። ትችላለህ፣ 10 ዓመት ትቆያለህ። ቆይ ወንድም ፋሲል ምንድነው ያልከው? አንድ እና አንድ ላይ ደግሞ አንድ ተደመረ ስንት ሆነ? 11 ነው። ግጥም ማድረግ ትችላለህ። ይኸው ሪያሊቲውን፣ እውነቱን፣ የተጨበጠውን እውነት ልዩ ልዩ ቅርንጫፍና ልዩ ልዩ ነገር እያበጀን ዘመናችንን 20 ዓመት 30 መፍተት እንችላለን። ዞረን ስንመለስ ግን እንዲህ ነው የሚለን፣ አሮጌው ሰውህ እስካልሞተ ድረስ ስጋዊ ክርስቲያን ነህ። ስጋዊ ክርስቲያን እስከሆንክ ድረስ ደግሞ መንፈሳዊ ሰው አይደለም። መንፈሳዊነት ያለ መንፈስ ቅዱስ የለም። ስጋዊነታችን ደግሞ የሚያፈራርሰው መስቀል ነው። መስቀል አሮጌው ሰውን ሲያፈርሰው መንፈስ ቅዱስ ደግሞ የክርስቶስ የሆነውን እውነት በውስጥ የመገንባት ይጀምራል። ምን ይጀምራል? እውነትን መገንባት፣ ፍቅርን መገንባት፣ እኔነትን ያስወጣ ትህትናን፣ ቸርነትን፣ ለጋስነትን፣ ገርነትን፣ በቃ እውነትን መገንባት። ምን ያፈርሳል? መስቀሉ ይመጣና ይውላችሁ እግዚአብሔር አንድ መድኃኒት አገኘለት። እግዚአብሔር ይመስገን። እንዴት ያለ መድኃኒት መስላችሁ? እግዚአብሔር ያገኘለት አየው ስጋን። ስጋ ማለት አሮጌው ማንነታችን፣ ያልሞተው አሮጌው ሰዋችን ማለት ነው ወገኖቼ። ሆይ እሱ እግዚአብሔር አንድ ነገር አገኘለት። ያገኘለት ነገር ልንገራችሁ ምን እንደሆነ፣ መስቀል ነው ያገኘለት። ይኸው ስጋ ስለ መስቀሉ ሲናገር ባልመጣው ኖሮ ለመስማት ነው እንደመጣው ግጥም አድርገህ መጥተሃል፣ ትጠጣታለህ በደንብ አድርገህ። ባልመጣው መጣ ልትድን ነው የሚነግርህ እግዚአብሔር። ስጋ አይገሰጽም፣ ሰይጣን አይሰቀልም። ሰይጣን ይገሰጻል፣ ስጋ ይሰቀላል። አሮጌው ሰዋችሁ ከክርስቶስ ጋር ሞቷል። ካርታ ባቡር ላይ ባቡሩ ረጅም መንገድ ነው የሚሄደው። ባቡሩ ሲሄድ እዚህ ጋር ከበው በ20 በ10 አንተ 10 አወጡ በ10 ካርታ ይጫወታሉ። ሲያዩት ብቻውን ቁጭ ብሏል። ባቡሩ ይሄዳል። እሱ የሆነ ነገር በውስጡ አዩትና ይሄ ምን ምስኪን ሰው ነው አሉ። ስማ ግባ ከኛ ጋር አይዞ ብቻህን አትሁን አሉት። ካርታውን መያዝ አልችልም አላቸው። ምን ነው እጅህ ምን ሆኗል አሉት። ይሄ ለኃጢአት ለቁማር ሞቷል አላቸው። ክብር ለኢየሱስ ክርስቶስ። ሞቷል፣ አይችልም መያዝ። ለሐሜት ከሞትሽ አትችይም ማማት። ለጥላቻ ከሞትሽ ጥላቻ በውስጥሽ ሊመጣ አይችልም። ለቂም በተለይ ቂመኛ ጴንጤ የበዛበት ዘመን ቂመኛ ጴንጤ። ይሄ ወገኖቼ ሆይ ለኃጢአት ሞተን ለጽድቅ እንድንኖር ማለት ኃጢአት ለሆነ ነገር አልችልበትም፣ ስለ ስሙ በአሕዛብ ሁሉ ዘንድ የተመሰገናችሁ ትሆናላችሁ ይላል። ምንድን ነው የሚለው? በቃ ኮምፕሮማይዝ የሚያደርግ ህይወት በኢየሱስ ስም ከኛ ይራቅ። ወገኖቼ ሆይ የኃጢአት ስጋ ፍሬ አለው፣ መንፈስም ፍሬ አለው። እንግዲያውስ የትኛው ነው በህይወታችን፣ ስራ ገበታችን ላይ፣ መንደራችን ላይ ወገኖቼ ሆይ ሰፈራችሁ ላይ ሰዎች አንዳንድ ችግር ሲያጋጥማቸው የሆነ ነገር ግራ ሲገባቸው እስቲ ይሄንን ቤንጤ እናማክረው ብሎ ይመጣሉ ወይስ አይሱን ተው ይላሉ? ይኸው ያዩሃል እያንዳንዱን እንቅስቃሴህን ነው የሚያዩት። ይኸው በእኛ ምክንያት ሰዎች ወደ ጌታ መጥተዋል፣ አለበለዚያ ለዘላለም የእናንተ አምላክ ብለው ሄደዋል። ዛሬ በምድር ላይ በታማኝነት ድሮ
በተለያየ መስሪያ ቤት ፔቲካሽ የሚያዙ የሚባለው ለክርስቲያን ነበረ። አሁን ክርስቲያን ነው ተጠንቀቀው የሚባልበት ዘመን በህይወቴ ደረስኩና አየሁት። ተጠንቀቋቸው እነሱን የሚባልበት። ወገኖቼ ሆይ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ በመስቀል ላይ ኃጢአታችንን ተሸከመ። ወገኖቼ ሆይ አያችሁ፣ መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ የሌላቸው ቃሉ የሌላቸው የክርስቶስ ፍቅር ያላቸው ለኃጢአት ሞተው ለጽድቅ በመኖራቸው ለኛ ለትምህርታችን ተጻፈልን። ሐዋርያቱ በብሉይ ኪዳን ነቢያቱ ተጻፉልን እኮ ወገኖቼ ሆይ። ለኛ እኮ ነው የተነገረን እኮ ወገኖቼ ሆይ። ጮክ ብላችሁ ማዳን የሚችል ኃይል በሉ እስቲ፣ መለወጥ የሚችል ጥበብ። መስቀሉ ምን ያስረዳናል መሰላችሁ? መንፈሳዊ ሆነን መኖር እንደምንችል የሚያረጋግጥልን መስቀሉ ነው። አያችሁ፣ አንዳንድ ነገሮች እንዴት ይቻላል የምንለው ወገኖቼ ወደ መስቀሉ እስካልመጣን ድረስ ነው። ስጋችን የመስቀሉን ቃል፣ የመስቀሉን ስብከት፣ የመስቀሉን ኃይል ወገኖቼ ስለ መስቀሉ መስማት አይፈልግም። ለምን? የሚሞትበት ነው፣ የሞተበት ነው። አይፈልግም መስማት። ወገኖቼ ሆይ እግዚአብሔር ይርዳን። ሁላችንንም መንፈሳዊ እንዳንሆን የከለከለን ሰይጣን አይደለም፣ ተጠንቀቁ፣ ስጋችን ነው። መንፈሳዊ እንዳንሆን ከልክሎ የያዘን ስጋችን ነው። የመስቀሉን ቃል በጭራሽ ሰይጣን መስማት አይፈልግም። እንግዲህ ወገኖቼ ሆይ ድነናል፣ ግን ለምን አልተለወጥንም? ወደ መስቀሉ ስንመጣ መስቀሉ በሕይወታችን መገለጥ ሲጀምር የመስቀሉ ቃል ወገኖቼ ሆይ በመጀመሪያ የምንሆነው እንደዚህ ነው። አሁን ተወጅው የለም ኢየሱስን፣ ተወደው የለም ኢየሱስን፣ በጣም ተወደዋለህ። የዛን ጊዜ እንደዚህ ትላለህ፣ ለኔ ሕይወት ክርስቶስ ነው፣ በሞትም ለክርስቶስ ነው፣ በኖርም ለሱ ነው። ይሄንን በንግግር አይደለም፣ በሕይወት ወገኖቼ ሆይ በሕይወታችን። በዛን ጊዜ እግዚአብሔር አብ ከሰማይ ልጁን የሚመስል ሰው ያያል። ልጁን የሚመስል ሰው ሲያይ አብ ደስ ይለዋል። ልጄን ቁርጥ የሚመስል ሰው እዛ ጋር የኔን ልጅ የሚመስል ፍቅሩ፣ ቅንነቱ፣ የዋህነቱ፣ ገርነቱ፣ እዩኝ አለማለቱ፣ ኢየሱስን ማስቀደሙ፣ ክብሩን አለመንካቱ ልክ ልጄን የሚመስል እግዚአብሔር ሲያይ ወገኖቼ ሆይ ሰማይ በእኛ ሕይወት ፈገግ ሲል የጨለማው ኃይል መቅሰፍት የምንሆነው ቤተ ክርስቲያን ውስጥ አይደለም። የምንንቀሳቀስበት ቦታ ሁሉ የጨለማው መንግስት መናወጥ ይጀምራል። ወገኖቼ ሆይ ክርስትናችንን እስቲ ቆም ብለን እስቲ እንየው ራሳችንን። እስቲ ዛሬ ልሰብስብ ምላሴን ሌላውን ሳይሆን ልየው ራሴን አለ እኮ ዘማሪው። እግዚአብሔር አምላክ ይርዳን። እችን ነግሬያችሁ ጨርሳለሁ። አሮጌዋችን ሲሞት መንፈሳዊ አይናችን መገለጥ ይጀምራል። መንፈሳዊ አይናችን መገለጥ ሲጀምር ወገኖቼ ሆይ መሰረታዊው ነገር የሰው ሁለንተና እርሱን ወደ ማወቅ ማደግ እንደሆነ ሚስጥሩ ይገባናል። አሮጌው ሰዋችን ሲሞት አንድ ነገር ይሆናል ወገኖቼ ሆይ፣ አንድ ነገር ይሆናል። እየሰበክን እየዘመርን እያገለገልን በጥላቻ በስስት በፍርሃት በቅናት በኔነት በማስመሰል አንመለለስም። አሮጌው ሰዋችን እየሞተ ሲሄድ አዲሱ ሰው በውስጣችን ወገኖቼ እየጎላ ሲሄድ እቺ ሚስጥር ነግሬያችሁ ልጨርስ ወገኖቼ ሆይ በሕይወታችን ገዝፎ የሚታየው ማንነታችንን ይወስነዋል። በሕይወታችን ገዝፎ የሚታየው ስጋችን ከሆነ ወገኖቼ አሮጌው ሰዋችን እንዳለ ነው። ይኸው ፍቅር ለእግዚአብሔር የማይቀዘቅዝብን ፍቅር ካለ ለትዳር ጓደኛሽም ለትዳር ጓደኛህም ፍቅርህ አይቀዘቅዝም፣ ፍቅርሽ አይቀዘቅዝም። መቼም ቢሆን ፍቅርህ የማይቀዘቅዘው
የክርስቶስ ፍቅር በውስጥህ ሙሉ ከሆነ ነው። አንድ ነገር ልንገራችሁ፣ በመጨረሻ ድምጻችሁ ነው የምትሉት። ማዳን የሚችለው ኃይል በሉ፣ በደንብ በሉ። ማዳን የሚችለው ኃይል በሉ፣ ማዳን የሚችለው ኃይል በሉ። መለወጥ የሚችለው ጥበብ በሕይወቴ እየሰራ ነው። ይኸውልህ ማዳን የሚችለው ኃይል ከዘላለም ሞት ብቻ አይደለም፣ በዘር ሐረግህ ካለ እርግማን ሁሉ በጣጥሶ የሚችል ኃይል ነው። ስራህን፣ ጤናህን፣ ኑሮሽን፣ ቤተሰብህን የያዘው አድኖ የሚመለስ አይደለም። በዘር ሐረግ ውስጥ መጥቶ የሚያስጨንቅህን ብለድ ላይን ከርስ በጥሶ የሚችል ኃይል ነው ይሄ ኃይል። አሜን። ማዳን የሚችለው ኃይል በሉ። ማዳን የሚችለው ኃይል ኑሮዬንም ያድነዋል፣ ትዳሬንም ያድነዋል፣ ቢዝነሴንም ያድነዋል፣ አገልግሎቴንም ያድነዋል። ብቅ እያለ የሚያስቸግረኝን፣ ብቅ እያለ የሚያውከኝን የጨለማ ኃይል በእናቴ ዘር ሐረግ የሚመጣውን፣ በትዳር ጓደኛ ዘር ሐረግ የሚመጣውን፣ በአባቴ ዘር ሐረግ የሚመጣውን ምንም አይነት የእርግማን ኃይል ማዳን የሚችለው ኃይል አሁን እየበጣጠሰው ነው ያለው። አሁን እየበጣጠሰው ነው ያለው። በረከቴ ልቀቅ አንተ አውሬ። ማዳን የሚችለው ኃይል በኔ ላይ አለ። ማዳን የሚችለው ኃይል በኔ ላይ አለ። ሲያድን ያያችሁ፣ ሲለውጥ ያያችሁ ቁጭ በሉ። በጸሎቱ መንፈሱ ናችሁ።